ስስት ነው። ሰው ጾሞ ሲጨርስ ሊበላው የሚችለውን ነገር ሊስገበገብለት አያስፈልግም። እንደ ስጋ እኮ ቁስል እኮ አይደለም የነፍስ ህመሟ። የነፍስ ህመሟ ውስጧን ሊያቆስል የሚችል ከእግዚአብሔር ሊያርቅ የሚችል ምንም አይነት ነገር ነው የነፍስ ቁስል የሚባለው። ቁጣው፣ አድመኝነቱ፣ ጠቡ፣ ክርክሩ ከልቡና መዝገብ ወጥቶ ስጋን ብቻ ሳይሆን ሌላውን የሚያረክስ ምንም አይነት ነገር በሙሉ ክርስቲያን ሊጾመው የሚገባ ነገር ነው። ጾም ለዛ ነው ለሚጾመው ሰው የነፍሱን ቁስል ትፈውስለታለች። አው ሰውን ሰይጣን በጣም የሚገርማችሁ ክፋቱ የሚፈትነው ቤተክርስቲያን ገብቶ መኖር የጀመረ ጊዜ አይደለም። ሲፈትነውም በዛ ጊዜ ላይ በጣም ቀላል የሆነ ፈተናን የሚፈትነው። ግን ቤተ መቅደስ ውስጥ እየቆየ ሲመጣ፣ ቤተ መቅደስ ውስጥ ያለው ሱታፌ እየጨመረ ሲመጣ፣ ቃለ እግዚአብሔር መስማት ሲጀምር፣ መዝሙር ማዳመጥ ሲጀምር፣ መልካም የሆኑ እግዚአብሔርን የሚያስደስተውን ነገር በሙሉ መስራት ሲጀምር ምንም አይለውም። አይገርማችሁም? ጠላት እንዲያድግ ነው የሚፈልገው ሁላችንን እንድናድግ። እየጾምን ከሆነ ጾም በደንብ ነው የሚል፣ እየጸለይክም ከሆነ ጸልይ በደንብ፣ እየሰገድክ እየመጸወት ከሆነ በደንብ አድርገው፣ እያስቀደስክም ከሆነ በደንብ አስቀድስ፣ አልነካህም ነው የሚለው። ልክ እንደነዚህ አይነት ነገሮች ላይ ያለን ሱታፌ ወይንም ደግሞ ህብረት እየጨመረ ሲመጣና ከፍ ማለት ስንጀምር ፈተናው የሚጀምረውና ትልቁን ፈተና ጦሩን መምዘዝ የሚጀምረው ያኔ ነው። እና አበው ለዛ ነው የሰይጣን ክፋቱን ተመልከቱ ይላሉ። እንደ ህንፃ ብታስቡት የመጀመሪያው ወለል ላይ ሰይጣን አይገፈትራችሁ፣ 15ኛው ወለል ላይ አውጥቶ ነው የሚገፈትራችሁ። ለምን እንደሆነ ታውቃላችሁ? አንደኛው ወለል ላይ አንድ ሰው ወጥቶ ለምሳሌ ቢገፈተር የመትረፍ እድል አለው የለው? ገና መንፈሳዊ ህይወት ልምምድ ስትጀምር ምንም አይነካህም፣ ቀጥልበት ነው የሚለው። ልክ የሆነች 15ኛ 12ኛ ከፍ ብለህ መሰበር ሳይሆን የምትሞትባት ደረጃ ግን ልክ ስደርስ ይገፈትራል። ጫፍ ላይ ያወጣው ለዛ ነው። ሰው የእግዚአብሔርን ልጅነት ካገኘ በ40 በ80 ቀን ወደ ቤተ ክርስቲያን አንድነት ከገባ በኋላ ገብቷልና የማይወጣ አግኝቷልና የማያጣ እስኪመስል ድረስ እንደዚሁ ዝም ብሎ ዘመኑን በሥራ ፈትነት እንዲያሳልፍ አይደረግም። ልክ የተጠመቀ ሰው ጌታችን ተጠምቆ ወደ ገዳም እንደገባው ሁሉ የተጠመቀ ሰውም ገዳሙ ከሆነች ከቤተ ክርስቲያን ላይወጣ መግባት መቻል አለበት። የጽድቅ ስራን የቅድስና ስራን መስራት እንዲጀምር ማለት ነው። ጾምን ደግሞ የመሰለ ትልቅ የቅድስና እርከን ትልቅ የቅድስና ደረጃም ጭምር የለም። ለምን መሰላችሁ? ጾም ራሱን ችሎ በውስጥ በተወሰነ ጊዜና በተወሰነ ሰዓት ከምግብ ከመጠጥ መከልከል ብቻ ሳይሆን መጽሐፈ መነኮሳት ጾም ብሎ የሚጠራው ነገር ወይም ጾም ምን ማለት ነው ተብሎ ሲጠየቅ መጽሐፈ መነኮሳት የሚመልሰው ስለ እግዚአብሔር ተብሎ የተተወ ነገር በሙሉ ጾም ነው የሚለው። እየሰማችሁ ነው? ስለዚህ ስለ እግዚአብሔር ተብሎ የተተወ ምግብ ብቻ አይደለም፣ መጠጥ ብቻ አይደለም፣ ልብስም ጭምር ጾም ነው። አሁን ብዙ ሰው እኮ ስላለባበሱ እየተነገረው የማይሰማው መጾም ስለማይፈልግ ነው። በልብስ እየሰማችሁ ነው? መጾም ስለማይፈልግ ነው። ሰው በልብስ ይጾማል ማለት ነው። ሰው በአስተሳሰቡ ይጾማል። ማሰብ የሌለብን ሐሳቦች እኮ አሉ። እንደ አንድ ክርስቲያን ተውት፣ እንደ አንድ ክርስቲያን ይቅር፣ እንደ አንድ ሰው ማሰብ የማያስፈልጉን ነገሮች ይኖራሉ። ያንን ሐሳብ ላለማሰብ ብዙ የሚሞክርና የሚጥር ሰው ማለት ሐሳቡን ለማጾም ህሊናውን ለመግዛት የሚሞክር ሰው። እንዲህ አይነቱን ቅድስና ነው ጾም የምታላብሰው። የነፍስን ቁስል ትፈውሳለች። አዎ ቅዱስ ያሬድም ብሎታል። የነፍስ ህመሟስ ምን ይመስላችኋል? እንደ ስጋ እኮ ቁስል እኮ አይደለም የነፍስ ህመሟ። የነፍስ ህመሟ ውስጧን ሊያቆስል የሚችል ከእግዚአብሔር ሊያርቅ የሚችል ምንም አይነት ነገር ነው የነፍስ ቁስል የሚባለው። ቁጣው፣ አድመኝነቱ፣ ጠቡ፣ ክርክሩ ከልቡና መዝገብ ወጥቶ ስጋን ብቻ ሳይሆን ሌላውን የሚያረክስ ምንም አይነት ነገር በሙሉ ክርስቲያን ሊጾመው የሚገባ ነገር ነው። ጾም ለዛ ነው ለሚጾመው ሰው የነፍሱን ቁስል ትፈውስለታለች። የነፍስ ቁስል መፈወሱ ስለምን የሚያስፈልግ ይመስላችኋል? ሰው ነፍሱ ካልተፈወሰች ጤነኛ ካልሆነች ስጋውም ጭምር ጤነኛ ይሆን በፍጹም ሊሆን አይችልም። ለምን መሰላችሁ? ስጋ የሚቆመው በነፍስ ነው። እየሰማችሁ ነው? ነፍስ የሌለች ጊዜ ላይ ስጋ ሊቆምም አይችልም፣ ህይወትም አይኖረው። ለዛ ነው ክርስቲያኖች ከስጋቸው በላይ ለነፍሳቸው የሚጨነቁት። ስጋ የሚቆምበትን መሳሪያ ማቆም ነው በደንብ አድርጎ መበርታትና መሰራት ያለበት፣ ወይስ ስጋ ላይ ነው በጣም ተጠንክሮ መሰራት ያለበት? ነፍስህ ላይ ነው። ነፍስ ላይ ነው በደንብ አድርጎ ስራ የሚሰራው። ነፍስ ጤነኛ ስትሆን ስጋ ጤነኛ ይሆናል።
ነፍስ ከቁስል ስትፈወስ ስጋም የሚፈወስበት ቁስል ይኖራል። ይህን ማለት ግን በደንብ አድርጋችሁ ስሙ። በነፍሳቸው ከቁስል የዳኑ ግን በስጋቸው አይቆስሉም ማለት አይደለም። ለምን? በነፍሳቸው ቁስል የተፈወሱ የዳኑ ከእግዚአብሔር ጋር አንድ የሆኑም ጭምር ብዙ አባቶችና እናቶቻችን ነፍሳቸውን ከእግዚአብሔር ጋር ሲያጣብቁና ንጽህናን ገንዘብ ሲያደርጉ ስለ ስጋቸው ምንም ዋጋ ላይሰጡትም ጭምር ይችላሉ። ለምን? ይህ ፈራሽ በስባሽ ስለሆነ የማይፈርሰው የማይበሰብሰው ዘላለማዊም ሆኖ የሚዘልቀውን ስለ ነፍሳቸው ብቻ ነው የሚያስቡት። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጾም ሲያስተምርና ጾምም ሊጾም ገባ ሲባል እንዴት ለነፍሳችን መጨነቅ እንዳለብን ከጥምቀት ያገኘነውን ጸጋ እንዳናጣው በምን አይነት መልኩ መጋደል እንዳለብንም ጭምር ለማሳየት ነው። ልብ አድርጋችሁ ስሙ ክርስቲያኖች። አንድ ክርስቲያን ባመነው እምነት ጸንቶ የሚቆየው በተቀበለው ሃይማኖት እግዚአብሔር ፊት ቆሞ ተመስግኖ ልክ መክሊቱን አትርፎ እንደተገኘው እንደዛ ሎሌ በጥቂቱ ታምነሃልና በብዙ ትሾማለህ ተብሎ የሚሾመው መቼ ይመስላችኋል? አንደኛ እምነት ሲኖረው ነው። እስኪ እምነት ሲኖረው በሉ እንጂ እምነት ሲኖረው ነው። አንደኛ መጀመሪያ ክርስቲያን ለመንፈሳዊ ህይወቱ ለመጾምም መጀመሪያ እምነት ሊኖረው ያስፈልጋል። ምክንያቱም ጾም ያለ እምነት ሊሆን አይችልም። ጾም በፍጹም ያለ እምነት ሊሆን አይችልም። የምንበላውን ያክል ምግብ ገብቶ ለሰውነታችን ይጠቅመናል እንደምንለው ሁሉ የምንጾመው ጾምም ለስጋም ለነፍስም ይጠቅማል ብሎ ማመን መቻል አለበት፣ ቢያንስ በትንሹ። ከእምነት በኋላ ደግሞ አንድን ሰው ምግባር ያስፈልገዋል። እስኪ ምግባር በሉ። ምግባር ያስፈልገዋል፣ ስራው ማለት ነው። አንድ ሰው ስለ ጾም ጥቅም አመነ ማለት ጾመ ማለት አይደለም። አንድ ሰው ስለ ጾም ጥሩ የሆነ መረዳት አለው ማለት ጾሟል ማለትም አይደለም። አንድ ሰው ስለ ጾም ያለውን እምነት የሚገልጸው በስራ በመጾም። ሶስተኛው እና በዋነኝነት እንድታውቁት የምፈልገው ግን ቢኖር ሰው እምነትና ምግባር ካለው በኋላ ያንን እምነቱንና ምግባሩን እንዳያጣ የሚያደርገው መንፈሳዊ ተጋድሎ ነው። እስኪ መንፈሳዊ ተጋድሎ በሉ። መንፈሳዊ ተጋድሎ ነው። ቅዱስ ቄርሎስ እስክንድርያ እንዲያውም ሲያስተምር ምን ይላል መሰላችሁ? ክርስቲያኖች እግዚአብሔር አምላክ ሁለት ነገር ይሰጣቸዋል አለ። አንደኛ ያለ ዋጋ ይላል። እስኪ ያለ ዋጋ በሉ። ያለ ዋጋ እግዚአብሔር ይሰጣል። ለምሳሌ ከኛ መካከል ከፍሎ የተጠመቃል እንዴ? ታስቡበታላችሁ እንዴ? ማንም ከፍሎ ምን ያደረገ የለም። ከፍሎ የቆረባለ ከፍሎ የድህነት ጠበል ገብቶ የተጸበላለ የለም። ሁሉም የተሰጠው በምንድን ነው? በነፃ ያለ ዋጋ ነው። እየሰማችሁ ነው? አዎ። ስለዚህ ቅዱስ ቄርሎስ አንደኛ እግዚአብሔር በነፃ ይሰጣል አለ። እየሰማችሁ ነው? ቀጠለና በነፃ የሰጣችሁን ደግሞ እንዳይወስድባችሁ ደግሞ እንድትጠብቁት ይፈልጋል አለ። አብዛኛው ሰው አሁን እጁ ላይ ያለው ምንም አይነት በሉት ክርስቲያናዊ የሆነ ሀብት የማይነጠቅበት ይመስለዋል። በቃ ክርስቲያን ከሆነ የማይክድ ቤተ ክርስቲያን ከተገኘ ነገ የማይወጣ ዛሬ ከተቀመጠ ነገ ቆሞ የሚያሳምጽ አይመስለውም። ለዛ ነው ቅዱስ መጽሐፍ ማንም የቆመ ቢመስለው እንዳይወድቅ ምን ያርግን ያሉ ይጠንቀቅ። ይሄንንም ጥንቃቄ መንፈሳዊ ተጋድሎ ነው። ለዛ ነው ጾሙ የሚያስፈልገው። በነገራችን ላይ ማንም የጸደቀ ያለ ቢመስለው ማንም የተመሰገነ ማንም ጥሩ ነገር አድርጌያለሁ ብሎ የሚያስብ ሰው ከኛ መካከል ካለ ጾም ሊጾም ያስፈልገው። ይሄ ጾም ራሱን ዝቅ እንዲያደርግ ስለሚያደርገው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገባ። 40 መዓልትና 40 ሌሊት ጾመ። ከጾመ በኋላ ተራበ አለ። እስኪ ተራበ በሉ። መራቡ ፍጹም ሰውነቱን ለማጠየቅ ነው። ከኃጢአት በቀር ፍጹም ሰው የሆነው አምላካችን ኢየሱስ ክርስቶስ ተራበ ተብሎ ቢነገርለት ትልቅ ቁም ነገር ላይሆን ይችላል። ምክንያቱም መራቡ መጠማቱ ምግብ መፈለጉ 40 ቀንና 40 ሌሊት ምን ስላደረገ ነው? ስለ ጾመ ነው። ስለዚህ አንድ ሰው በነገራችን ላይ እስከ 9ም እስከ 11ም እስከ 12ም ጾሞ ቢርበው ለምን ራበኝ ሊል አያስፈልግም። ምክንያቱም ጌታው ራሱ ከጾመ በኋላ ምን አድርጎታል? እርቦታል። መራብ ያናክል ቁም ነገር አይደለም ልላችሁ። ችግሩ ምን መሰላችሁ? የሱን ረሃብ የተመለከተው የሱን መጠማት ያየው ሰይጣን ዲያብሎስ ቀርቦት ምን አለው? አበው ሲናገሩ በትርጓሜያቸው ድንጋይ ብቻ ይዞለት አይደለም የመጣው፣ ድንጋይና ዳቦ ነው። ምን አልኳችሁ? ድንጋይና ዳቦ ይዞለት መጣ እና ምን አለው? ሊፈትነው ነው። ድንጋዩን ዳቦ አድርገውና
እኔም ስለራበኝ አንተም ስለራበን እንበላለን አለው። ወይም ብላ አለው። ስሙ በደም ድንጋዩን ዳቦ ቢያረገው ድንጋዩን ዳቦ አድርጎታልና ይህ ሰው ቅዱስ ነው ሊል ብቻ አይደለም። የሰይጣን ብልሃቱን በደንብ አድርጋችሁ ስሙ። ቅዱስ ዮሴፍ ከ12ቱ የያዕቆብ ልጆች መካከል አንዱ ማለት ነው። የተሸጠው ዮሴፍ አባቱ በመስኖ ላይ ያሉት ወንድሞቹ ማለዳ ለሥራ ሲወጡ እሱ ደግሞ ቤት ስለሚውል የምሳ ሰዓታቸው ሲደርስ ስንቅ እያሸከመ ይልከው ነበር። ማለትም ለወንድሞቹ ምግብ እንዲሰጥ ማለት ነው። እና ምግብ ተሸክሞ ሲሄድ ከዕለታት አንድ ቀን በጣም ራበው እና ምግብ ተሸክሞ ነው የራበው። እህል ይዞ ነው የረሃብ ስሜት የመጣበት። ቀላሉ መፍትሄ እርቦታልና ምግቡን ከፍቶ ምን ማድረግ ነው? መብላት ነው። ምንም እንኳን ግን ዮሴፍ ቢርበውም ያንን የተሰጠውን ምግብ ግን ከፍቶ ሊበላ አልቻለም። ዮሴፍን አሁን እንደዚህ ስነግራችሁ እመቤታችን ትዝ ትላችኋለች። አንዱ ባለቅኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበረ። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደግሞ ፍርፋሬ እየለመነች ራበኝ የምትል። ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱን እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ልክ እንደ ዮሴፍ ማለት ነው። እንጀራ ቋጥሮ ምንድን የምበላው ብሎ እንደመጨነቅ ማለት ነው። እና እግዚአብሔር የዮሴፍን ታማኝነቱን አየለት። የዮሴፍን ቀናይነቱን የልቡን ንጽህና አየና ካጠገቡ ካሉት ድንጋዮች መካከል ዳቦ አርጎ አበለው። ድንጋዩን ምን አረገለት? አሁን ሰይጣን ድንጋዩን ዳቦ አርጎ ሲለው ለመብላት ብቻ አይደለም። ይሄን ድንጋይ ዳቦ ማረግ ከቻለ ዮሴፍ ሲርበው ድንጋዩን ዳቦ ያረገለት እሱ ነው ሊለው። እየሰማችሁ ነው? ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ድንጋይ ቀረበለት፣ ደሞም ዳቦ አመጣለት። ድንጋዩን ዳቦ ማድረግ ሳይችል ደግሞ አይ ዳቦ ምንበላው ይሻለናል ቢለው ደግሞ ድሮም ጠርጥል ያለው ሩቅ ብእሲ ነው ሰው ብቻ ነው ብሎ ክብሩን አሳንሶ ይበልጥ ሊያሰቃየው ፈልጎ ነው። ግን ጌታ ምን ብሎ ተናገረው? ሰው በእንጀራ ብቻ ሳይሆን ከእግዚአብሔር ቃል ወይም ከእግዚአብሔር አፍ በሚወጣውም ቃል የሚኖር ነው አለ። ምን ለማለት ተፈልጎ መሰላችሁ? ሰው ጾሞ የሚመጣበት ረሃብ ጤናማ ቢሆንም ረሃቡን የሚያስተናግድበት ስስት ግን ልክ አይደለም ማለት። እስኪ ስስት በሉ። አዎ ክርስቶስ በዚህ ጾም መጀመሪያ ድል ያደረገው ስስት ነው። ሰው ጾሞ ሲጨርስ ሊበላው የሚችለውን ነገር ሊስገበገብለት አያስፈልግም። ያን ያክል አምጣ አምጣ ሊለው አያስፈልግም ለማለት ነው። እኛ ግን በዋነኝነት ቢያንስ ሰፊ ቢሆንም ድናየው የፈለግነው ዋነኛው ነገር ቢኖር ግን ሁለተኛውን ፈተና ነው። ሁለተኛውን ፈተና ጌታችን ኢየሱስ ክርስቶስን የፈተነው ጠላት ሰይጣን ዲያብሎስ እንዲያርጎ ነው። ስሙ ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ አለ። እስኪ በመቅደስ ጫፍ በሉ። አዎ የመጀመሪያውን ፈተና በረሃ ላይ ነው የፈተነው። ምንም የሌለበት ቦታ ላይ ነው ስለ ምግብ ሲያወራ የነበረው። አሁን ግን ጌታችንን ሊፈትነው የፈለገው በረሃ ላይ አይደለም፣ ምንም የሌለበት ሳይሆን መቅደስ ውስጥ ነው ሊፈትነው የፈለገው። አዎ መቅደስ ውስጥ ፈተና እንዳለ ሊያሳየው እኮ ነው። ብዙ ሰው ቤተክርስቲያን ሲጠጋ መቅደስ የተባለ ቦታ ወደ ውስጥ ሲገባ ፈተና አልባና ምንም ነገር የሌለ ይመስሏል። እንዳይመስላችሁ ክርስቲያኖች፣ መቅደስ ውስጥ ያለው ፈተና እንዲያውም ከውጭ ካለው ሳይብስ ይቀራል። እንዲያውም የሱ ትንሽ ጠንከር ያለ ነው። ምክንያቱም የምግብ ጉዳይ የውጭ ፈተና ነው። አያችሁት? እህል የሚያሳስበው ሰው ገና ቤተ መቅደስ ገብቶ ያልተፈተነ ሰው ነው። ቤተ መቅደስም ገብቶ ምግብ የሚያሳስበው ከሆነ ሰውነቱ ነው እንጂ ይሄ ሰውዬ እዚህ ያለው ሐሳቡና ምኞቱ የት ያለ ሰው ነው? ውጭ ያለ ሰው ነው። ውጭ ያለ ሰው ነው ስለ ምግብ የሚያስበው። ይሄንን የምግብ ፈተና የስስት ፈተና ያለፈ ሰው ግን መቅደስ ውስጥ የገባ ሰው ነው። ክርስቶስን መቅደስ ቦታ ላይ ወሰደው። በመቅደሱ ውስጥም አልፈተነው። በመቅደሱ ውስጥ አስገብቶ ቤተ መቅደሱ ጫፍ ላይ ነው ያወጣው። አዎ ስሙ በደንብ። ለምን ይመስላችኋል ቤተ መቅደሱ ውስጥ ያልፈተነው? ጫፍ ጣሪያ ላይ እስኪወጣ ድረስ ምን አስጠበቅ? አዎ ሰውን ሰይጣን በጣም የሚገርማችሁ ክፋቱ የሚፈትነው ቤተ ክርስቲያን ገብቶ መኖር የጀመረ ጊዜ አይደለም። ሲፈትነውም በዛ ጊዜ ላይ በጣም ቀላል የሆነ ፈተናን የሚፈትነው። ግን ቤተ መቅደስ ውስጥ እየቆየ ሲመጣ ቤተ መቅደስ ውስጥ ያለው ሱታፌ እየጨመረ ሲመጣ ቃለ እግዚአብሔር መስማት ሲጀምር መዝሙር ማዳመጥ ሲጀምር መልካም የሆኑ እግዚአብሔርን የሚያስደስተውን ነገር በሙሉ መስራት ሲጀምር ምንም አይለውም። እየሰማችሁ ነው? ምንም አይለውም። ቀጥልበት ነው የሚለው። እንዲያድግ ነው የሚፈልገው። አይገርማችሁም? ጠላት እንዲያድግ ነው የሚፈልገው ሁላችንም እንድናድግ።
እየጾምን ከሆነ ጾም በደንብ ነው የሚል። እየጸለይክም ከሆነ ጸልይ በደንብ። እየሰገድክ እየመጸወትክ ከሆነ በደንብ አድርገው። እያስቀደስክም ከሆነ በደንብ አስቀድስ፣ አልነካህም ነው የሚለው። ልክ እንደነዚህ አይነት ነገሮች ላይ ያለን ሱታፌ ወይንም ደግሞ ህብረት እየጨመረ ሲመጣና ከፍ ማለት ስንጀምር ፈተናው የሚጀምረውና ትልቁን ፈተና ጦሩን መምዘዝ የሚጀምረው ያኔ ነው። እና አበው ለዛ ነው የሰይጣን ክፋቱን ተመልከቱ ይላሉ። እንደ ህንጻ ብታስቡት የመጀመሪያው ወለል ላይ ሰይጣን አይገፈትራችሁ፣ 15ኛው ወለል ላይ አውጥቶ ነው የሚገፈትራችሁ። ለምን እንደሆነ ታውቃላችሁ? አንደኛው ወለል ላይ አንድ ሰው ወጥቶ ለምሳሌ ቢገፈተር የመትረፍ እድል አለው የለው? አለው። የተሰበረውም ሊሰበር ይችላል፣ የጎደለውም ሊጎል ይችላል፣ ግን ህይወት ሊቀጥል ይችላል። 15ኛው ፎቅ ላይ አውጥቶ የተገፈተረ ሰውስ ይሞታል ይኖራል? ባትገፈተሩም መገመት አይከብዳችሁ። ምን ያደርጋል? መሞቱ አይቀርም አይደል? ሰይጣን ማለት እንዲህ ነው። ገና መንፈሳዊ ህይወት ልምምድ ስትጀምር ምንም አይነካህ፣ ቀጥልበት ነው የሚለው። ልክ የሆነች 15ኛ 12ኛ ከፍ ብለህ መሰበር ሳይሆን የምትሞትባት ደረጃ ግን ልክ ስደርስ ይገፈትርሃል። ጫፍ ላይ ያወጣው ለዛ ነው። ጫፍ እስኪወጣ ምንም አላለው፣ እየገፋን የወሰደው ክርስቶስ። ሳይገርማችሁ እየተገፋ መሄዱ። አሁን እኛ ይሄንን ፈተና ብንፈተን ምንም ላይደንቅ ይችላል። ይሄን ፈተና በነገራችን ላይ የትዕቢት ጾር ነው። እስኪ ትዕቢት በሉ። አሁን እኛ በትዕቢት ብንፈተን በጣም ነው የሚደንቀው፣ እጅግ በጣም ነው የሚደንቀው። በእውነት ለምን መሰላችሁ? ትዕቢት እኛ ላይ ሲመጣ የሚደንቀው አንድ ሰው የሚታበየው የሆነ ነገር አለኝ ብሎ ሲተማመን ነው አይደለም? ነው አይደለም? አሁን ምን ኖሮን ነው እኛ የምንታበየው? አለን የምንለው ነገር በሙሉ እኮ እግዚአብሔር ነው፣ በሙሉ ማለት ነው። እኛን በትዕቢት ብንፈተን በጣም የሚደንቀው ምንም ነገር ሳይኖረን ስለምንኮፈስ ነው። ክርስቶስን በትዕቢት ሲፈትነው ግን በጣም ይደንቃል። ሁሉም ነገር በእጁ ነው፣ ሁሉም ነገር የራሱ ነው። ግን ዝም አለው፣ እስከ ጫፍ እስኪወጣ ድረስ ጠበቀው። ወጣ። ልክ ጫፉ ላይ ሲቀመጥና ጫፉ ላይ ሲያወጣው የቤተ መቅደሱ ጫፍ ላይ ሲያደርሰው ምን አለው? ቁጥር 6 ላይ እንዲህ ብሎ ተናገረ። መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስን ወርውር አለ። ሰይጣን ከተናገረው ነገሮች ውስጥ የምንማረው ነገር ምን መሰላችሁ? አንደኛ ይሄ የተናገረው ኃይለ ቃል መዝሙር 90 ላይ ያለ የመዝሙረ ዳዊት ጥቅስ ነው። ቁጥር 11 ላይ ነው ያለው። ከ10 ጀምራችሁ ብታነቡት ስለ እግዚአብሔር ጠባቆት ነው የሚናገሩ። ነፍሱ በልዑል ዘንድ ታርፍ ዘንድ የመረጠ ሰው እግዚአብሔር እንዴት እንደሚጠብቀው የሚናገር ነው። እንግዲህ በደንብ አድርጋችሁ ተመልከቱ። ክርስቶስን ሊፈትነው የመረጠው ጥቅስ ስለ ጠባቆት ጠቅሶ ነው። ክርስቶስን ሊፈትንበት የወደደበት ጥቅስ መዝሙረ ዳዊት ነው። በታሪክ እንደሚነገረው ከሆነ አበው ሲያስተምሩ ማለት ነው መዝሙረ ዳዊት በጣም ትልቅ መጽሐፍ ነው። አሁን ክርስቲያኖች የሆኑን ሁላችንም እንድንጸልየው የሚመከር እንድንጸልየው የምንታዘዘው ቤተ ክርስቲያንም በተለያየ አገልግሎት ዞርፏ የምትደግመው ምዕመናን የሚጠበቁበት ነው። እንዲያውም በታሪክ ወደ ኋላ ስንመለስ ልክ አሁን ዲያቆናት፣ ካህናት ውዳሴ ማርያም በቃላቸው ይዘው መልክዓ መልኮቹን በቃላቸው ይዘው እንደሚገለገሉት ሁሉ የጥንቶቹ አባት እናቶቻችን መዝሙረ ዳዊትን በቃላቸው ራሱ ይሸመድዱት ነበር። ሙሉ 150ውን ማለት ነው። የሚጠብቅ ጸሎት ስለሆነ ነው። እየሰማችሁ ነው? የሚጠብቅ ጸሎት ስለሆነ ነው። እና ሰይጣን ብዙ ጥቅሶችን መጥቀስ ይችል ነበር። ትንቢተ ኢሳይያስንም ሌሎች የኦቡሴንም መጽሐፍት መጥቀስ ይችል ነበር። ለምን ይሄን እላችኋለሁ መሰላችሁ? እስራኤላውያን ከበጣም አክብረው ከሚቀበሏቸው መጽሐፍት መካከልና ትልቅ ዋጋ የሚሰጧቸው 3 መጽሐፍት ናቸው። አንዳንዱ የመጀመሪያዎቹ የነቢያት መጽሐፍት ናቸው። ሁለተኞቹ የሙሴ መጽሐፍት ናቸው። ሶስተኞቹ ደግሞ ወይም ሶስተኛው መጽሐፍ መዝሙረ ዳዊት ነው። በጣም ለነሱ ቅርብ ነው። ሙሴን ስለሚወዱት ነው፣ ሕግ ስለሰጣቸው ነው። ነቢያቱን የሚጠቅሱት ስላስተማሯቸው ትምህርት አንድም ለመመጻደቅም ጭምር ነው። መዝሙረ ዳዊትን ግን እንደ ስስ ጎናቸው ነው የሚመለከቱት። እና ሰይጣን መዝሙር 90ን ጠቀሰለት። መዝሙር 90 እውነት ለመናገር ልክ ነው። እግዚአብሔር ከዚህ ከተነበበው ጥቅስ እንደምታዩት መላእክቱን ስላንተ ያዝልሃል አለ። እስኪ መላእክቱን በሉ። ስላንተ ያዝልሃል። ይሄ ስለ መላእክት ጠባቆት የሚናገር ጥቅስ ነው። በነገራችን ላይ ሰው ከተስዕሎተ መልክ
ማለትም በእናቱ ማህፀን ተጸንሶ ከ40ኛው ቀን ጀምሮ እስከሚወጣ ድረስ ወጥቶም እስከሚሞት ድረስ በጠዋት አንድ በማታ አንድ ጠባቂ መላእክት አሉት። ይሄ የማይቀር ነገር ነው። ስለዚህ መላእክቱን ላንተ ያዝልሃል ይጠብቁ ዘንድ ይልክልሃል እያለ ነው። ልክ ነው፣ እውነት ነው። በእግሮች እንዳትሰናከል ድንጋይ ያነሱልሃል አለ። ድንጋይ ቢመታ እግርን የሚያሳብጥ ደም የሚያስፈስስ ነገር ነው። እኒህም መላእክት የሚጠብቁት በስጋ የምናየውን ፈተና ብቻ ሲሆን በመንፈስም እንደ ድንጋይ ከእግዚአብሔር ርቀን የሚያሳብጠንን ከእግዚአብሔር ርቀን ደምተን ደማችን ፈሶ ሳንታበስ የሚቀሩብንን ምንም አይነት ፈተናዎች መላእክቱ ይጠብቃል አለ። ይሄን ጥቅስ ግን መጥቀሱ አይደለም ችግሩ፣ የጠቀሰበት አውድ ነው። እስኪ የጠቀሰበት አውድ በሉ። አዎ ምንም አይነት የመጽሐፍ ቅዱስ ጥቅስ በነገራችን ላይ ከናገባቡ ነው መጠቀስ ያለበት፣ ከናገባቡ ነው መማር ያለበት፣ ከናገባቡ ነው መተርጎምም ጭምር ያለበት። ሰይጣን ይሄን ጥቅስ የጠቀሰው አምኖበት አይደለም፣ እሱ ለሚያነሳው ሐሳብ እንደሚደግፍለት ስለሚያውቅ። እየሰማችሁ ነው? ሰው እግዚአብሔርን ለሚሰራው ኃጢአት መደገፊያ ካረገው ስንት ጊዜ እኮ ቆይቷል። አሁን የሰይጣን ይገርማችኋል። ሰይጣን ለሱ ሐሳብ የሚደግፍለትን ጥቅስ አመጣ ከመጽሐፍ ቅዱስ ሲባል አይ ሰይጣን ድሮም ክፋቱ እንላለን። እኛ ከዛ እንበስም እንዴ? እኛ ለምንሰራው ኃጢአት በሙሉ መስራት ለምንፈልጋቸው ክፉ ነገሮች በሙሉ እኮ ቢያንስ እግዚአብሔር ስለፈቀደ ነው እንላለን። ዕውቀት እንኳን ባይኖረን ትንሽ ጠገብ ያለ ዕውቀት ካለውማ መጽሐፍ ቅዱስ ጠቅሶ ኃጢአቱን ለማጽደቅ ራሱ ይሞክራል። ታዲያ ይሄ ሰው ከሰይጣን በምን ተሻለ? ሰይጣን ይህን ያደረገው እኮ የጠቀሰው ጥቅስ እውነት ነው። የጠቀሰበት መንገድና አውድ ግን እውነቱ እንዲታወቅ ሳይሆን ለሱ ራስን ወርውር ለሚለው ነገር ማስተካከያና መደገፊያ እንዲሆንለት ነው። ክርስቲያኖች መጽሐፍ ቅዱስን ለኛ ኃጢአት መስሪያ ምክንያት እንዲሆነን ሐሳባችንን እንዲደግፍልን የምንጠቅሰው መጽሐፍ አይደለም። ራሳችንን አይተን እንድናስተካክልበት የምንታረምበት መስታወት ነው እንጂ። እንዴት ነው ቃለ እግዚአብሔርን አንድ ሰው ለራሱ ኃጢአት መስማሚያ አድርጎ የሚጠቅሰው ከተባለ እንደ ሰይጣን ይሄው መዝሙር 90ን አንስቶ እንዲህ አድርጋለሁ ራስን ጣል አለ። አሁን ራስን ቢጥል ክርስቶስ ከጫፉ ላይ ራሱን ቢጥል በሰይጣን አስተሳሰብ ሲወድቅ ምን ያደርጋል ብሎ ነው? ሰው 15ኛ ፎቅ ላይ ብኮ ነገርኳችሁ ቢገፈተር ይተርፋል ብላችሁ ትገምታላችሁ? ምን ያደርጋል የምትሉት? ስለዚህ ስለ እግዚአብሔር ጠባቆት የነገረው ሰይጣን ጠባቆቱን እንዲያውቀው ያደረገው ወይም ጠባቆቱን ማወቅ የምትፈልግ ከሆነ እስኪ ራስን ጣለው ነው ያለው። አሁን ስንት ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ? አንዳንዶቻችንማ እግዚአብሔርን እንፈትነዋለን እኮ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? መጀመሪያውኑ ራሳችንን እዛ ቦታ ውስጥ ለምን ከተት ነው? ራሳችን ባመጣነው ጦስ ራሳችን በራሳችን በገባንበት ቦታ ላይ እግዚአብሔርን መፈተን ማለት እንዲህ ማለት እኮ ነው። ትዕቢት እንዲህ አይነት ጾር እኮ ነው። በነገራችን ላይ ይህ እውነተኛ የትዕቢት መገለጫ ነው። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማድረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። ትዕቢተኛ የሆነ ሰው ኃጢአቱን ለማጽደቅ መጽሐፍ ቅዱስ ጥቅስ ይጠቅሳል። ልክ እንደ ሰይጣን የሰይጣንን ትዕቢት በደንብ አድርጋችሁ የምታሳውሱት ከሆነ በነገራችን ላይ አስቀድሞ ጥንተ ዓለም የጀመረው እላይ በሰማያት ላይ የነበረበት ሂደት ላይ ራሱ እውነት ለመነጋገር አምላክን መሻትን ወይም ደግሞ እኔ ፈጣሪ ነኝ ብሎ መናገርን ብቻ ሳይሆን እኮ ትልቁ የሰራው በደል ትዕቢቱ ነው። እላይ ከተቀመጠበት ዙፋን ላይ ሆኖ ወደ ላይ ሳይ ምንም ነገር የለም፣ ወደ ታች ሌሎች መላእክትን ሲያይ አልነበረ እኔ ፈጠርኳችሁ ብሎ መናገር የጀመረው? ትዕቢተኛ ሰው እንዲህ ነው። ከላዩ ማንም ያለ አይመስለው፣ እግዚአብሔርም ያለ አይመስለው። ከታች ያለውን ሰው በሙሉ ሲመለከት ግን ማን እንደኔ ይላል። ትዕቢተኛ ሰው እንደዚህ አይነት ሰው ነው። ትዕቢት እዚህ ላይ ደግሞ አታቆምም። የሱን ስራ መስራት የሚፈልጉ ሰዎች እስራኤላውያንስ የሰሩትን አታስታውሱ? መዝሙር 77 በቅንፍ 78 ላይ ልበ አምላክ ቅዱስ ዳዊት ይናገራል። እግዚአብሔርን ፈተኑት ይላል። ምን ብለው በደንብ አድርጋችሁ ስሙ። በግብጽ በረሃ እያለፉ ሲሄዱ እግዚአብሔር አምላክን ትላንትና ራበን ብለው ሲለምኑት ከላይ ከሰማያት መንዳ ወርዶ በልቶ አጥግቧቸዋል። በደንብ አድርጉ።
የሆነ ቀን ላይ ግን ትዕቢት አፍንጫቸው ላይ ሲመጣ ምን ብለው መናገር ጀመሩ? እውነት እግዚአብሔር ከላይ ከሰማያት መና አውርዶ ሊያበላን ይችላልን አሉ። ትላንትና ያረገላቸውን እግዚአብሔርን ዛሬ የማያረግላቸው መሰላቸው። ትዕቢተኛ ሰው እንዲህ ነው። አሁን ይሄ ጠባይኛ ውስጥ የለም ትላላችሁ? ትላንትና ለምነነው እግዚአብሔር የሰጠንን ነገር ተማምነንበት ዛሬ እንለምነዋለን ወይስ አንለምነው? ቀላል እንለምነዋለን እንዴ? ሊያውም እንደማያደርገው ጭምር አድርገን እንጂ እውነታው ከሆነ ትላንትና ስንለምነው እሺ ያለን እግዚአብሔር ያደረገው እግዚአብሔር ዛሬም ያደርገዋል ብሎ እኮ ሳይለምን የሚያደርሰው አለ። ወንድም ያትቀልድ የምንለው እኛ ራሱ ካልነገርነው እግዚአብሔር የማይሰማ እኮ ነው የሚመስለን እኛ። እውነት ማለት የሆነ ነገር ካላደረገን የማያይን የሚመስለን። ኧረ ተው ክርስቲያኖች፣ በደንብ አድርጎ ነው እግዚአብሔር የሚያየው። በደንብ አድርጎ ነው እግዚአብሔር አምላክ ልብን ኩላሊትን የሚመረምረው። አፋችን የሚናገረውን ብቻ ሳይሆን ልባችን የሚያስበውንም ያውቋል። ችግሩ የኛ ምን መሰላችሁ? ምላሳችን የሚናገረውን ልባችን አይናገረው፣ ልባችን የሚናገረውንም ምላሳችን አይናገረው። እሱ እኮ ነው ድክመታችን። እግዚአብሔር ያልሰማን እኮ ለዚህ ነው። ለዛ ነው አባ ጴሜን የሚባል ጻድቅ እንዲህ ብሎ ይናገራል ወይም ይጸልያል። አብራችሁ በሉ፣ አቤቱ በሉ በሉ በሉ፣ ይጠቅመናል ለሁላችንም። አቤቱ ጌታ ሆይ ምላሴ የሚናገረውን ልቤ እንዲለው አስለምደው። እንደኛ በምላሱ እግዚአብሔርን የሚያምናለ በደንብ እንደኛ በልቡ ደግሞ ያረገው ይሆን ብሎ የሚጠራጠራለ። ትዕቢተኛ ነና። በራሳችን ጉልበት ሊሆን ይችላል ብለን የምናስበውን ነገር በሙሉ እግዚአብሔር የሚጠራበት ነገር አይመስለንም። ሀብት ያለው ሰው በሀብቱ ማድረግ የሚችለውን ነገር እግዚአብሔር ከፈቀደ ብሎ መናገርም አይፈልግም። ጉልበት ያለውም ሰው በጉልበቱ፣ ዕውቀት ያለውም በዕውቀቱ፣ ስልጣን ያለው በስልጣኑ፣ ኃላፊነት ያለው በኃላፊነቱ በፍጹም እግዚአብሔርን ማናችንም እንፈልገዋለን። ማናችንም አንፈልገው፣ ስራችን እሱን ስለሚያሳየን። ስለዚህ እግዚአብሔርን ከላይ ከሰማያት መና አውርዶ ሊያበላን ይችላልን ብለው አሙት እግዚአብሔርን። እግዚአብሔርስ ምን አረገ? የልባቸውን መሻት ሰጣቸው። መና አላበላችሁም ብላችሁ ነበር አይደል ያሰባችሁት? ይኸው ብሉት ብሎ አዘነበላቸው። ይቀጥልና ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ ገና አፋቸው ውስጥ ያስገቡት ግን መቅሰፍቱንም ሰደደባቸው ይላል። እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውረን። አዎ እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። እግዚአብሔርን በትዕቢት የሚገዳደረው ሰው እግዚአብሔር የጠየቀውን ሊሰጠው ይችላል። ሰጥቶት ግን እንዲያጣጥመውም አይፈቅድለትም፣ ይቀስፈዋል እዛው። ስንቱ እኮ ነው ለምኖት በሰጠው በእግዚአብሔር እንጀራ ላይ እሱን ሲረሳው የሰጠው እንጀራ መጥፊያ ሆኗል። ያበላው ምግብ ታንቆ መሞቻ ይሆናል። ትዕቢት ስላለብን ነው ሁላችን